ስለዚህ ወገኖቼ እምነት ስጦታ ነው በስጦታው ላይ መደገፍ ስጦታ የሆነውን ትክክለኛውን እምነት የምንቀበለው ደግሞ እሱን በማወቅ ሮሜ ምዕራፍ 10 ቁጥር 17 ይሄንን ነው የሚነግረን እምነት ከምንድነው መስማትስ ባወቅነው ቁጥር እናምነዋለን መጀመሪያ ምናልባት ወደሱ ስንመጣ ወንበሩን እግራችን ሁሉን ነገር ሙጭጭ አድርገን ይዘን ይሆናል ኋላ ግን ወንበሩ አስተማማኝ እንደሆነ ሲገባን ምን እያደረግን እንሄዳለን ለቀቅ እያደረግን እንሄዳለን አይደል ባወቅነው ቁጥር በሱ ላይ ያለን መደገፍ እየጨመረ ነው መታመናችን እየላቀ ስለዚህ እምነት በሱ ላይ መመስረት ነው እሱ ደግሞ ስጦታ ነው ከዛም ባሻገር ደግሞ እሱን የበለጠ ባወቅነው መጠን በህይወታችን የምንለማመደው ነው መዳን በምንድነው በክርስቶስ ኢየሱስ ምን በማድረግ በማመን አይደል ግን መዳን ብቻ አይደለም መኖርስ በምንድነው በእምነት ነው አይደል ጻድቅ በእምነት ምን ያደርጋል ነው ይድናል ብቻ አይደለም ምን ያደርጋል ይኖራል ቀጣዩን ጉዞ የሚከተለው በሱ ላይ እንደተደገፈ ስለዚህ ወገኖቼ ያለዚህ እምነት በኢየሱስ ክርስቶስ ላይ መሰረቱን ካላደረገ እምነት እግዚአብሔርን ማስደሰት አይቻልም ያለ እምነት ጨርሱልኝ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ወደ ሶስተኛው ወሳኝ ነገር ያለዚህ የተባለለት ነገር ምንድነው እሱን ደግሞ አሁንም ከእምነት ጋር ያይዘን ነው የምናየው ግን ሌላ ነው ያዕቆብ ምዕራፍ 2 ቁጥር 17 ላይ የምናገኘው ያዕቆብ ምዕራፍ 2 ቁጥር 17 ላይ ያለ ስራ የሆነ እምነት ምንድነው ይላል የሞተ ያለ ስራ የሆነ እምነት የሞተ faith without work ያለ ስራ ያዕቆብ ምዕራፍ 2ን ስታነቡ ትንሽ ግራ ሊገባችሁ ይችላል በተለይ ደግሞ እንደው መደዳውን አዲስ ኪዳንን እያነበባችሁ ያዕቆብ ላይ ከደረሳችሁ ለምን ሮሜን ስታነቡ ምን ይላል ያለ አንዳች ስራ አይደለም ይላል በምንድናቸዋል በጸጋ ሮሜ 3:28 ማንም ሰው ሕግን በመፈጸም ሳይሆን በምን እንደሚጸድቅ በእምነት እንደሚጸድቅ እናረጋግጣለን እዛው ሮሜ ምዕራፍ 4 ላይ ደግሞ አብርሃምን ይወስድና አብርሃም ሳይገረዝ በፊት እምነቱ ምን ሆኖ ተቆጠረ ጽድቅ ሆኖ ተቆጠረ ሳይሰራ ነገር ግን ኃጢአተኛውን በሚያጸድቅ ለሚያምን ለእርሱ ጽድቅ ይሆንለት ይተርከው ኤፌሶን ላይ ዘላችሁ ስታነቡ እንደዛው በጸጋው በእምነት ድናችኋል ማንንም እንዳይመካ በምን አይደለም በስራ አይደለም ከዛ ገላትያ ላይ ስንከፍት ገላትያ 2:16 ከአንድ ጊዜ 3 ጊዜ ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን እናረጋግጣለን ይሄን ሁሉ እያነበብን ሄደን ልክ ያዕቆብ ጋር 2 ጋር ስንደርስ እስቲ እምነትን ከስራ ላይ ታሳይ ይላል አይደል ተከራካሪ አብርሃም ቁጥር 24 ነው ሄዳችሁ አነቡ ያዕቆብ ምዕራፍ 2 ቁጥር 24 በእምነት ብቻ አልጸደቀም ማለት ቀጠለ እንዳጨራሽ በምን ጨምር እንጂ ሉተር እንደዚህ ያለ ይሄ ገለባ የሞላበት መጽሐፍ ነው ለምን ለሱ በወቅቱ ያስተምር የነበረው የጽድቅ በእምነትና በእምነት ብቻ ትምህርት እዚህ ጋር አደናቀሙ ነገር ግን ወገኖቼ አይጋጭ በመሰረቱ መጽሐፍ ቅዱስ አይጋጭ የኛ አስተሳሰብ ይጋጫል እንጂ አይደል ስለዚህ መስተካከል ያለበት የኔ አመለካከት እንጂ ቃሉ አይደለም አመለካከቴን አስተካክዬ በመንፈስ ቅዱስ እገዛ ቃሉን እንደ ቃሉ ስተረጉመው ሁሉ ነገር ስፍራውን ይዞ የተዋጣለትን ወጥ መልእክት ነው የሚያወጣው ስለዚህ እንደዚህ ነው
ሐዋርያው ጳውሎስ ምን ይያለ? ሐዋርያው ጳውሎስ ይያለ ያለው ያለ ኢየሱስ የምንሰራቸው ጥሩ ስራዎች መጥፎ ስራዎች ናቸው። ደግሜ ልንገራችሁ፣ ያለ ኢየሱስ የምንሰራቸው ጥሩ ስራዎች ምንድናቸው? መጥፎ ስራዎች ናቸው። ጥሩ ሊሆኑ ይችላል፣ በጎ ተግባር ሊሆኑ ይችላሉ፣ በሰፈር አንቱ የሚያስብሉን የሚያስከብሩ የሚያስመሰግኑ ሊሆኑ ይችላሉ። ነገር ግን ያለ ኢየሱስ የሆነ ማንኛውም አይነት የሰው ጽድቅ ስራ በእግዚአብሔር ዘንድ ቅድም እንደነገርኳችሁ የመርገም ምንድነው? ጨርቅ። ስለዚህ ጳውሎስ እየተናገረ ያለው ምንድነው? ሰው ያለ ኢየሱስ በራሱ መንገድ የሚሄደውን የደህንነት ፍለጋ ነው። ያንን ትልቅ ኤክስ አጋደመበት። አይሆንም ማለት በፍጹም። ማቴዎስ ወንጌል ምዕራፍ 7 ከቁጥር 22 እስከ 23 ታነቡ በመጨረሻ ስለሚሆነው ጌታ ሲናገር በስምህ እንዲያላደረግንም ምን ይሉታል አይደል? እሱ ግን ምንድነው የሚላቸው? አላውቃችሁም ብቻ አይደል፣ አውቃችሁም አላውቅም። I never knew you። አውቃችሁ አላውቅም። ከዛ እንደው ምን ይላቸዋል? እኔ በጣም እንድታስተውሉ የምፈልገው እናንተ ምኖች ነው የሚላቸው? ክፎች። አጋንንት ያወጣ ሰው ስንት የተጨነቀን ምናምን ጥሩ ለእኛ እኮ እንደዚህ አይነት ተግባር የሚፈጽም ሰው ስናይ የእግዚአብሔር ሰው አይደል? እሱ ግን ምን አላቸው? ክፎች። ለምን? አላወቃችሁ፣ ከእሱ ጋር ብረት የላቸው። ስለዚህ ወገኖች ይሄንን ጳውሎስ ዜሮ አግብቶታል እንዲህ አይነቱን መልካም ስራ። ነገር ግን ሁለተኛውን ነጥብ ነው ያዕቆብ የሚናገረው። ጳውሎስም ቢሆን የማይቃወመው ይሄው ምንድነው? እውነተኛ እምነትና መልካም ስራ ደግሞ የማይነጣጠሉ ናቸው። ማን እንደተናገረው ረሳውን፣ ግን ንግግሩ አለ አይምሮዬ ውስጥ። ምን አለ? መዳን በእምነት ብቻ ነው። እንግሊዘኛውን ልበላችሁና አማርኛውን salvation is by faith alone። ልክ ነው አይደል? መዳን በምን ብቻ? በምን ብቻ? ተስማማላችሁ? እስቲ ከተስማማችሁ እጃችሁ። መዳን በምን ብቻ? by faith alone፣ በእምነት ብቻ። ቀጥሎ ግን እንደዚህ ይላል፣ አረፍተ ነገሩ አላለቀ። but faith that saves is not alone። የሚያድን እምነት ግን ምን አይደለም? ብቻውን አይደለም፣ ብቸኛ አይደለም። ይሄንን ነው ያዕቆብ እየተናገረ ያለው። ዛሬም በሰንበት ትምህርታችን እንዳጥና ወሬ አይደለም። ያዕቆብ ላይ አንብባችኋል አይደል? አሁን የተቸገረ ሰው ምናምን ሲመጣ ምን ይሉታል? ይሙቅ አይደለም ይሉት። እነሱ ሳቱ ዳር እኮ ቁጭምጭም ብለው ቁጭ ብለው እንዳይጠጋው ነው። ጠገብ ወሬ አይደለም። በሌላ ቦታም ይናገራል፣ የእግዚአብሔር መንግስት የወሬ ጉዳይ አይደለም። እውነተኛ እምነት በስራ የሚገለጥ። ኤፌሶን ምዕራፍ 2 እስከ 10 ያለውን ጨርሰን ብናነበው ከ8 እስከ 10 ጥሩ አድርጎ ያስረዳናል። 8 ላይ ሲጀምር በጸጋ በእምነት ምን አድርጋችኋል ይላል? ድናችኋል፣ ማንም እንዳይመካ ከስራ አይደለም። 10ኛው ቁጥር ላይ ግን ስራ ትክክለኛውን ቦታ ይዞ ይመጣል። ምንድነው የሚለው? 10ኛው ቁጥር ለመልካሙ ስራ የተፈጠራችሁ የእግዚአብሔር ምኖች ናችሁ፣ የእጅ ስራዎቹ ናችሁ። ያ ያዳነን እምነት በስራ ደግሞ የሚገለጥ እንደሆነ እንመለከታለን። ግን ልብ በሉ፣ በክርስቶስ ላይ ያለንን እምነት ተከትለው የሚመጡ መልካም ስራዎች የሚያድኑን አይደሉም፣ ለእግዚአብሔር ክብርን የሚሰጡ እንጂ። መዳናችንማ በምን የተጠቃለለ ነው ብለን? በደሙ የተፈጸመ። ክርስቶስ በመስቀል ላይ ተፈጸመ ሲል የጨረሰው። ለዚህ ነው ጌታችን በማቴዎስ ወንጌል ምዕራፍ 5 ላይ ብርሃናችሁ በሰው ሁሉ ፊት ምን ያደርጋል? ለምን? መልካሙ ስራችሁን አይተው በሰማይ ያለውን አባታችሁን ምን ያደርጉት ዘንድ? ያከብሩት። ስለዚህ እምነታችን በሚያፈራው ስራ ላይ አይደለም ደህንነታችን የተመሰረተው፣
እሱ የመዳናችን ውጤትና ፍሬ እንደሆነ ልናስተውል ያስፈልገናል። ስለዚህ ያለ ስራ የሆነ እምነት ምንድነው? ያለ ስራ የሆነ እምነት ምንድነው? የሞተ። ወደ አራተኛው ልሻለሁ። አራተኛው ደግሞ አንደኛ ቆሮንቶስ 13 ከ1 እስከ 3 ላይ ይገኛል። ቆሮንቶስ 13 ከ1 እስከ 3 ላይ ጳውሎስ እንደዚህ ይላል፣ በመላእክት ቋንቋ ምን ማለት ብናገር፣ ስጋዬን ለመቃጠል ብሰጥ፣ ዕውቀት ሁሉ ቢኖረኝ፣ ትንቢትን ሁሉ ባውቅ፣ ያለ ፍቅር ምንድነኝ ይላል? ምንድነኝ? ከንቱ። አራተኛው ወሳኝ የሆነ ነገር ደግሞ ይሄ መጽሐፍ ቅዱስ ዊዛውት ብሎ የሚያስቀምጠው ያለ ፍቅር። በነገራችን ላይ እምነትን ስራንና ፍቅርን ጳውሎስ በገላትያ ምዕራፍ 5 ላይ አገናኛቸው። ምን አለ? መገረዝ አለመገረዝ ምን አደርግም አለ? አይጠቅምም። ምንድነው የሚጠቅመው አለ? በፍቅር የሚሰራ እምነት። አያችሁ ሶስቱ ሲጣመሩ እምነት፣ ስራና ፍቅር። እግዚአብሔር ምንድነው ይላል መጽሐፍ ቅዱሳችን? እግዚአብሔርን በአንድ ቃል ሲፈታው ፍቅር። ደቀ መዛሙርቱ የሚለዩበት ብቸኛው መለያ ምንድነው ይላል? እርስ በርሳችሁ ብትዋደዱ በዚህ ምኖቼ መሆናችሁ ይታወቃል፣ ደቀ መዛሙርቴ መሆናችሁ ይታወቃል። የሕጉ ፍጻሜ ደግሞ ምንድነው ይላል? ምንድነው ነው የሚለው? የሕጉ ፍጻሜ ምንድነው ይላል? ፍቅር ነው አይደል የሚለው ነው የሚያስብ። በሕዝቅኤል ላይ ያለው 36 ላይ ያለው አዲሱን ኪዳን አስተውላችሁት እንደሆነ አላውቅም። እዛ ቦታ ላይ እግዚአብሔር ምን ይላል? ሕጌ በምናቸው ላይ ጽፏል ይላል? በልቦናቸው ላይ ጽፏል ይላል። በምን አይነት ማሽን ይሆን የሚጽፈው ብለን እናስብ። ለዛ መልስ የሚሰጠን ሮሜ 5 ቁጥር 5 ነው። በመንፈስ ቅዱሱ እግዚአብሔር ፍቅሩን በምናችን አፍሶታል ይላል? በልባችን አፍሶት። ያ ፍቅር በልባችን ፈሰሰ ማለት የሕጉ ፍጻሜ ምንድነው? ፍቅር ነው። ሕጉ በልቦናችን ሆነ ማለት ነው። ስለዚህ ወገኖች ፍቅር ወሳኝ ነው። ፍቅር ወሳኝ። መቼም ስለ ፍቅር አስፈላጊነት ብዙ ማለት አልችልም፣ ሊባልለት ከሚችለው በላይ ነውና፣ ግን 3 ነገሮችን ብቻ ተናግሬ ይሄንን ነጥብ ማለት ፈልጋለሁ። ፍቅርን መጠበቅ ያስፈልጋል። ፍቅርን ተከታተሉ ነው አይደል የሚለው? ዛሬ ጌታችን ኢየሱስ ክርስቶስ ቢኖር ከምን እርሾ ተጠበቁ ይለን ይሆን ብያስብ። አንደኛ ከቂመኝነት እርሾ ተጠበቁ ይለን ነበር፣ ፍቅራችን እንዳይጎዳ። ቂም እኔ አንዳንዴ በእውነት በጣም ነው የሚገርመው። ጥላቻን በውስጣችን በጣም አስርጸን ከማስቀመጣችን የተነሳ እሱን ይቅር ከምንል የምንለው ሁኔታ አለ አይደል? ያስተውለነው እንደሆነ አላውቅም። እንደው ሰማይን እያሳየን እግዚአብሔር ይቅር አትልም ትላለህ ቢለን ያችን ደግም እንደሆነ አላውቅም። ግን እሱን ይቅር ከምን እኔ ይቅርብኝ የምንላቸው ነገሮች አሉ። ግን ስህተት ነው። እንድንዋደድ የተጠራ ነው በዝም ብሎ ፍቅር አይደለም። እኔ እንደወደድኳችሁ ነው አይደል? ስለዚህ የፍቅሩ መስፈርት ተቀምጧል። ስታንዳርዱ ቁጭ ነው። የሱ ፍቅር ነው። የሱ ፍቅር ምን አይነት ነው ካለ የሱ ፍቅር የበደለውን ምን የሚል በደልን የማይቆጥር ነው። ክፋትን የሚሸፍን ነው። እባካችሁ ወገኖቼ በተለይ በዚህ ዘመን የጥላቻን መራራ ስር ከውስጣችን ነቅለን እንድናወጣ እግዚአብሔር ይርዳል። አሜን።